ያው አለን ሰላም እንዴት ነሽ? ሰርካለም ደህና ነሽ? ደህና ነሽ? ደህና ነኝ። ፈጣሪ ረዳኝ። እኔ እናት በጣም ወድሻለሁ፣ በጣም አከብርሻለሁ። ማይ አመሰግናለሁ እህቴ፣ አመሰግናለሁ። እኔ ገና ትናንትና ነው ቅልቦች እንደዚህ ፈጥኖ ይዞሽ ስለመጣ እጅግ በጣም ደስ ብሎኛል። ሰው ነው እሱ በጣም አንያለችና በቀደም ትንሽ ዩቲዩበሯ ማለት ነውና በሷ አማካኝነት ነው እሷን መርቂያት። እሷም የረጅም ጊዜ ለቅሰው እያለቀሰች ነው። ልጆች አሏት እንዳንቺ ተጨንቃ እሷም ከሱ ጋር አገናኘችንና ሁለቱንም መርቂያቸው። ግን አቡዬ ስላገኘሁሽ በጣም አመሰግንሻለሁ፣ ወድሻለሁ የኔ ፍቅር። በጣም አመሰግናለሁ። እኔ ትናንትና የሃና የለቀቀችው ዩቲዩብ ቻናል ላይ ታሪክሽን ስሰማ አንዲት ዳይመንድ የምትባል እህቴ ቤቴ ገስት ገብታ ትናንትና ድምጽ ልንሆናት የሚገባ እናት አለች 3 ልጆቿን ይዛ ቪዲዮ የምትሰራ በጣም የምታሳዝን ብላ ነገረችኝ። እስኪ እንየው ብለን ዩቲዩቡን ከፍቼ እዚህ ላይቭ ላይ 3700 ሰው ትናንትና ቁጭ ብለን ያንቺን ታሪክ ላይቭ ላይ አዳመጥንና ልናገኝሽ ሞከርን፣ ለመደወል ስልክሽን ሞከርን፣ ቅልቦችን ጠን ሰጠነው ዝግ ነበር። ግን እሱ ይኸው በአንድ ቀን አፈላልጎ በአካል ይዞሽ መጣ። በጣም እናመሰግናለን ቅልቦች፣ በእውነት ትለያለህ። አመሰግናለሁ። እና አንቺን መስማት ፈልገን ነበረ እና ከጎንሽ ልንሆን ድምጽ ልንሆንሽ ልናግዝሽ ፈልገን ነውና ያለውን ነገር ችግሩን እንድታፈርጅን ፈልገን ነበር። እሺ እኔ ከምንም በላይ ሀቡዬ ውሸታም ናት እየተባልኩኝ አጭበርባሪ ናት በልጆቿ የምትነግድ እየተባልኩኝ ይሄን ድምጽ ማንም ሰው እንዲሰማኝ እፈልጋለሁ። እኔ ውሸት የለብኝም፣ ሐሰት የለብኝም። 8 ዓመት ሙሉ የሚፈጸምብኝ ወንጀል እውነት ነው፣ ውሸት የለበትም። ሀቡዬ ግን በቃ ሰው እንዳይረዳኝ ሰው ይሰራብን ልጆቼ ማሳደግ አልቻልኩም። ሀቡዬ አሁን ተገደል እያለ ብዙ ነገር እያደረገኝ ስለሆነ ሳልሞት ልጆቼ የኢትዮጵያ ሕዝብ አይቷቸው ልጆቼ ይትረፉ፣ እኔ ሳልሞት ትንፋሽ ሳይዘጋ እኔ ድምጽ ልሆናቸው ብዬ ነው እንግዲህ በገሃድ ህይወቴን አሳልፌ የሰጠሁት ለልጆቼ። አይ እሷን እና ሁሉም ኢትዮጵያዊ እንዲሰማኝ የምፈልገው ነገር እኔ ውሸት የለብኝም። እኔ አካውንቴ ውስጥ 1000 ብር የለም። 1000 ብር 2000 ብር የረዱኝ ኢትዮጵያውያኖች እግዚአብሔር ያክብርልኝ። ነገር ግን ይሄን አይደለም እኔ የምፈልገው። ልጆቼ በህግ ከለላ ውስጥ ሆነው ከዚህ ግብረ ሰዶማዊ ቆመውልኝ እንደማንኛውም ህፃን እንዲማሩ መብታቸው እንዲጠበቅልኝ እናትም አባትም ሆኜ ማሳደጋቸው እኔ ነኝ። የትልቁ የሳውዲ አረቢያ ዜጋ ነው እንግዲህ 15 ቀን አርፎ የሄደ ዜጋ ነው። ሌሎች የሁለቱ ደግሞ ህፃናቶቹ አሉ ኢትዮጵያ ውስጥ የሚረዱኝ አይደሉም። ስለዚህ ግለሰብ ንክስ አድርጎ ይዞ ይሄንን ህፃን ልጅ ያው ለሉሲፈር አስፈርሞ ቤት የሚከፍትለት እሱ ነው። ደማችን የሚያስቀዳው ልጄ ነው። በልጅ አማካኝነት ነው እኔ አፍንጫዬ ላይ እዚህ ሻሻ የሚደረግ እያረገ እኔና ልጄን እንደዚህ የሚያበላሽ ማለት ነው ግለሰብ። ስለዚህ አእምሮአችን ተጎርቷል፣ ውስጣዊ አካላችን በስጋችን ተጎርተናል። ብዙ ስቃይ ነው እየደረሰብን ያለው። ስለዚህ ከዚህ ግለሰብ መለየት እንፈልጋለን። ስለ ህፃናቶች ነው፣ ፍትህ ለህፃናቶች። እነዚህ ህፃናት ግብረ ሰዶማዊ እንዲሆኑ አልፈልግም ነው። እኔ እናት መቼም እናት ነች። ምን ልሁን እህቴ፣ ምን ልሁን የኔ እናት እንጂ በልጆች የምነግር ነጋዴ ወይም ደግሞ ለገንዘብ ብዬ አይደለም በፍጹም። የኢትዮጵያ ህዝብ ይሄን እንዲያውቅ ፈልጋለሁ። ዩቲዩበሮችም ተሰቃዩ፣ ስለኔ የሚናገሩትም ተሰቃዩ። ስለምን ይሄ ይቀርብብኛል? ስለምን ማን ውስጥ ጓዳዬን ጎርጉሮ አየኝ? ያለውበት ቦታ ማን መጥቶ ኢንተርቪው ያደረገኝ? ማንንም አወቀ የለም። እነዚህ ዩቲዩበሮች ግን ስለኔ ሲያቀርቡ እነሱ ጉዳት ይደርስባቸዋል፣ ተሰቃዩ። ስለዚህ ዛሬ ይሄ የእውነት የሆነ የተባረከ ግለሰብ አንቺን እግዚአብሔር ስላገናኘኝ በጣም ደስ ብሎኛል። መፍትሄ አድርጊልኝ ሀቡዬ። በቃ ረሃብ ብቻ ስቃይ ብቻ ሳይሆን ያለብን ስነ ልቦና ተጎርተናል። የህግ አካል ያስፈልገናል፣ የህክምና አካል ያስፈልገናል። በቃ ከዚህ ሰው መለየት አለብን። ካለበለዚያ ለግል ጥቅሙ አድርጎ እኔና ልጆቼን እየተጠቀመብን ነው ያለው ግለሰቡ። በጣም ያሳዝናል በእውነት አቡዬ። እንግዲህ እኛም ማድረግ ያለብንን ነገሮች ሁሉ እናደርጋለን። እዚሁ የሴቶችና ህፃናት ሚኒስቴር አለ ሰፈራችን፣ አሁን እዛ እያቸው ይላል። ሁለተኛ ደግሞ ብዙ ጉዳይ ደርሶብኛል። ትንሽ አናግሬያታለሁ እዚሁ ቢሮ
መናም አጠገብ ያለች መናን የምታውቂያት ለምን ከሷ ዩቲዩብ ቻናል ላይ እኮ ነው ትናንትና ላይቭ ላይ ሳስተላልፍ የነበረው ከሷ ዩቲዩብ ቻናል ላይ ከፍቼ ነው። ኮሜንት ላይ ሁሉም እየጠየቁኝ ነበረ ምን ላይ ነው ሙሉ ታሪኩን ማየት የምንችለው እያሉኝ የቻናሏን ስም እየነገርኳቸው ሄደው እያዩ ነበርና የሷ ድምጽ ነው እኛ ጋር የደረሰውና ስንከታተል የነበረው በጣም እናመሰግናለን። እና እህታችን ደግሞ ያው ለልጆቿ ድምጽ መሆን እንፈልጋለን እኔም ተከታዮችም ሁላችንም እና አንዳንድ ጥያቄዎችን መጠየቅ ፈልጌ ነበር ከተቻለ። እንግዲህ ያው ሁለቱም በጣም ትንሽ ህፃናቶች ናቸው ነው መሆን ያለበት በቅርበት እንግዲህ ስለዚህ ይሄን ነገር እናደርጋለን። ወላቃው ኩንታፈው ሲያወራጁና ደዊና አገኛቸው አረ ጥያቄም ካለሽ ጠይቂን እያሉሽ ነው ማወቅ የምትፈልጊው ነገር ቀደም እንደላኩልሽ መጠየቅ ማወቅ የምትፈልጊው ነገር ካለ ጠይቂኝ። ጥያቄ ውጪ ማለት ነው ስም እንተናይፈት የሰው ስም አይነሳም። ላይ በፍጹም እንደዚህ አይነሳም። ኦፍ ኮርስ እኔ መጠየቅ የምፈልገው ሰውየው ጥቃቱን የሚያደርስባቸው አካል መቼ ነው ማለት ከነሱ ጋር አንድ ቦታ አይኖርም። ጀስት ለሊት ላይ ነው እየመጣች ጥቃቱን የሚፈጽመው። እኔ ተረዳሁት ከዩቲዩብ ቻናሉ ታሪኩን ሳዳምጥ ትክክል ነው። ጥቃቱን የሚያደርስብን ነው ሁሉ ጊዜ ነው በሁሉ ቀን እየመጣ ነው ይሄን ሁሉ ነገር የሚፈጽመው። ግን ያው እናቴ ሳታቅ ነው እናቴ በተኛችበት ሰዓት ላይ ነው ይሄን ወንጀል የሚፈጽመው ማለት ነው። ማን ነው በር የሚከፍትለት? በር የሚከፍትለት እንግዲህ እኔ ነኝ። ማለትም ከስር የሆነ የቡና ተላ የሚመስል ነገር ነውና የሚደፋው። ከዛ ያንን ከደፋ በኋላ እንግዲህ እኔ ፈዛለሁ። አሁን ብዙ ሰዎች ሻሻ እየተሰሩ ያሉትና ልክ ያንን ነገር ነው እሱ የሚደፋው። ከዛ በኋላ እኔ ፈዝዤ በሩን ስከፍት አይታወቀኝም። መቼ ነው እኔ ራሴን የማውቀው? በሩን ከፍቼለት እሱ ከገባ በኋላ ነው እኔ ራሴን የማውቀው ማለት ነው። ኦኬ ከገባ በኋላ ነው አንተ ራስህን የምታውቀው። በር ስትከፍትለት ራስህን አታውቅም? አዎ ከገባ በኋላ ታዲያ እኔን ያንቀኝና ድምጽን አጥፋ እንዳትጮህ ብሎ ደግሞ እንደገና ላይ ወጥቶ ይረገጠኛል፣ ይቀጠቅጠኛል። ከዛ ደግሞ እንደዚህ ወንድሞቼን በመያዝ ደግሞ ይሄን በጣም አሰቃቂ ነገር ካረገብን በኋላ ደግሞ መድኃኒት ይወስዳል። መድኃኒት ይወስዱና መድኃኒት ወስዶ ደግሞ እንደገና እናቴን የማይሆን ነገር ያደርጋል ማለት ነው። አይዞህ እኔ እውነት በጣም የደረሰባችሁ ነገር እጅግ በጣም ከባድ ነው። በጣም ያሳዝናል። እና እኛ ምንድነው ልንረዳችሁ የምትፈልጉት? ምን እናግዛችሁኛ? በቃ ያው እኛ ድምጽ እንድትሆኑ ነው እኛ የምንፈልገው። በቃ ድምጽ ነው እኛ የምንፈልገው። አንደኛ እናቴ እንድትታከም እፈልጋለሁ። በቃ በህክምና አገልግሎት በህክምና ዘርፍ ያሉ ሰዎች እናቴ እንዲያክሙልኝ እንፈልጋለሁ። ሲቀጥል ደግሞ አሁን እኛ የቤት ኪራይ እንኳን መክፈል አልቻልንም እና የሰውዬ ደግሞ ሊገለን በየደቂቃው እየዛተብን ያለው እያሳደደን ነው። አሁን እኔ ከእናቴ አንድ ደቂቃ ለየት ካልኩኝ የሰውዬ መጥቶ ለምንድነው ማትገላት? ለምንድነው ቶሎ ይሄን ነገር ማታረገው? ያለ እኔን ያስፈራራኛል። በቀደም ለታ ደግሞ እንደዚሁ መርዝ ሰጥቶኝ ያንን ለፖሊሶች አሳይተናል። እንግዲህ አቃቤ ሕግ ጋር ሂዱ ሲሉን አቃቤ ሕግ አድርጉ የእናንተን መዝገባችሁን ወደ ፖሊስ መምሪያ ልክ ያለው ትልናለች። ፖሊስ መምሪያ ስንሄድ ደግሞ አያስገቡንም። በጣም ግራ የሚያጋባ ነገር ነው እየሆንን ያለ ነውና የኢትዮጵያ ሕዝብ ይድረስልን ይታደገን እያልኩኝ ነው አሁን ያለው። እስከቱን ብለና አይዞህ እኛ እኔ እንደ አንድ ኢትዮጵያዊ እናት እንግዲህ የእናትህንና ያንተን ኢንተርቪው ትናንትና አይቼ ነው ኃላፊነት ይሰማኛል እንደ አንድ ኢትዮጵያዊ ማለት ነውና ድምጽ ሆኛለሁ። ሶሻል ሚዲያ ላይ የኔ ተከታዮችም አብረን አዎ ድምጽ እንሆናለን ብለዋል። እኛ እናንተን ለማዳን ድምጽ እንሆናለን። በአቅማችን ሁሉ እናግዛቸዋለን። ግን ትናንትና አንዲት ማርታ የምትባል ልጅ መጣ ነበረ። እናትህን አንዴ ልጠይቃት ማርታን የምታውቃት ከሆነ ለምን ማርታ ትናንትና ገስት ላይ ገብታ የተናገረችው ነገር አለ። እናትህን ማርታን እንግዲህ እኛ ከምናውቃት መቼ ነው? እኛ ምንም አናውቃትም። ግን ከዚህ በፊት እናቴ የሱን ፎቶ ለጥፋ የዚህን ግለሰብ ፎቶ ለጥፋ ቲክቶክ ለቀቀች ማለት ነው። የዛን ጊዜ ሰውዬ ታሰረ። የዛን ጊዜ ማርታ የሚሏት ሴትዮ አጭበርባሪ ነች፣ ውሸቷን ነው፣ በልጆቿ እየነገደች ያለችው፣ ስለዚህ እንዳትሰማት ውሸቷን ነው ብላ እንዳስተላለፈች እናውቃለን። እናቴን በዛ ጉዳይ ቪዲዮ ሰርታ ነበረ። ግን አሁንም ደግሞ እንደገና ስትሰራ ሰዎች በስልክ ደውለው ነገሩን። ግን እኛ
ያው ላይቭ መግባትም አንችልም ስልካችን የማይረባ ነው ላይቭ መግባት አንችልም እውነቱን ለመረዳት ሀቡዬ እኛ የህግ ከለላ ውስጥ እንቀመጥ የኔ እናት ውሸታም ናት የተባልኩት ያኔ ይገለጣል እኔ እኮ ፍትህ ሚኒስተር እጄ ከነ ልጆቼ ተቀበሉኝ ብያለሁኝ ጊዜ ስጭን ብለው ነው የመለሱኝና በቀደም ደውቴ ስላወራ አልፈርድም ምክንያቱም ይግለሰብ ሌሊት ነው ወንጀሉን የሚፈጽመው ሌሊቱ ሙሉ የኔ ነገር ስኬት እንዳይኖረው መሬት ላይ ይቀብራል የማህፀኔን ፓንቴን ጡት ማሳጀን ካልሲን የኔን ነገር ዳሜን ይወስዳል ያበላሽብናል ሰው እንዳይረዳን እውነት እንዳይሰማን ድምጽ መቅረጫ ሲያስቀምጥ የምናወራውን ነገር ስለሚሰማ ቀድሞ ከት ያደርገዋል ነገሩን ማለት ነው ስለዚህ በህግ ከለላ ውስጥ ነው እኛ መሆን ያለብን ብቻችን በፍጹም አሁን እነዚህ የተባረኩ ደጋግ ኢትዮጵያዊ ከጎኔ እንዳሉ ልክ እንደዚህ ከሰው ጋር ነው ስልካችን ተጠልፏል ሁሉ ነገራችን ቤት ውስጥ እንቀመጥ ቀድሞ ድምጽ መቅረጫ ይደብቃል እሱ ማለት ነው ቀድሞ ለኪኛ ተሞታ ገብቶ ያያይራል ማለት ነው አንደኛውን ያስቀምጣል አንደኛውን ይወስዳል ስለዚህ አልቻልንም ገንዘቡን በሱ እጅ ነው እኛ አካውንታችን ባዶ ነው ለምኜ ነው በየመንገዱ ሀቡዬ ማበላቸው ሽንት እንደዚህ የሄደክ ሽንት ይስላው ነው እግዚአብሔር ያሳይሽ የሁሉ ግፍ ሲፈጸምብኝ ሴትዮዋ አጭበርም ግደል እየተባለ ስለሆነ ከመሞቴ በፊት የኢትዮጵያ ሕዝብ እነዚህ ህፃናቶች ተረክቦም ቢሆን በቃ እኔ እንደ አእምሮ በሽተኛ ከታየውም ደስ ይለኛል ይሄ ግለሰብ ይያዝ ነው የምለው ባሌ አይደለም የልጆች አባት አይደለም ሀቡዬ ይሄን ነው የምነግርሽ እናት አለም አንቺ ንጹህ ሴት ነሽ የብዙዎች ሰውየውና እንደውትኝ አንቺ የእህትሽ አሰሪዎች ማረፊያ ሰተውሽ እዛ ቤት ዘበኛ ነበር አይደል ሰውየው ትክክል ነው ይሄ ነው በቃ እዛ ቤት ዘበኝነት ልዑል 6 አረብኛ ቋንቋ ስለምችል አረቦች ጋር ሄድኩኝ ማታ ለሰራተኛ ትቸው ሌሊት ከዛ በኋላ ለምን ልጄን ለማስተዳደር ከዚህ በፊትም አረቦች ጋር ያው በሴተኛ ዳሪ ህይወትን ይሰርቻለሁ ላንቺ የሚደበቅ ነገር አይደለም ንስሐ ገብቼ ትቸው ነው ያንን ስራ ከዛ በሄድኩበት ነው የነን ጻልጅ እናቴ ያስቀምጥ ያለችኝ ቃል ብሎ ከፍቶ ገብቶ በእጆቹን ጨምድዶ ይዞ በብርድ ልብስ ጠቅልሎ የልጅ ይደፍራል ከደፈረ በኋላ ለ6 አመታት እናት ብትሰማ ኩላሊትን ጠብሼ ነው ማበላ እያለ አስደብቆ ማለት ነው ትምርት ቤት ሲሄድ ከትምርት ቤት ያወጣ አባቱ ነኝ እያለ እኔ ሳላቅ ማለት ነው ቤት ውስጥ ደግሞ በሩን ከፍተህ ተውልኝ እያለ ይሄንን ነው ሲያደርግ የኖረ ልጄን ሀቡዬ አንቺ መቼ ነው ያወቅሽው እኔ ያወቅኩ 3 አመቴ መድፈሩን መከተሉን አቃለው መከተሉን እኮ አቃለው ዩቲዩብ ላይ ሞጥቼ ስናጣ ስንቸገር ይሄ ግለሰብ እየገባ እንዲ እንደሚያደርግ አላቀም መጨረሻ ነው ልጄ ከኔ ጋር በእጄ ሀቡዬ ልትረጁ የሚገባ እዚህ ላይ ነው ትምርትም አላስገባም ብዬ ምንም አልልም ብዬ በእጄ ሲይዘው ያኔ እውነቱን ማውጣት ጀመረ ልጁን እሱ እኮ ነው የሚገባው ሌሊት እኮ ሁሌ ይመጣል እኔም ብቻ አይደለም አንቺንም ያበላሻል እያንዳንዱ በየቀኑ ገንዘብ አምጣ ይለኛል ያንቺን ነገር ይወስዳል ለምን በምን እንደዚህ ስትይኝ ሆነ ሰራተኛ ስቅስቅ ብላ አልቅሳ እማዬ ልዑልን የምታስጠጊበት የለሽም ትለኛለች ምን ነው ስላት ትምርት ቤት አላመጣሽም ልዑልን እኮ ይዘንባት እንጠፋለን ሁሉ ነገሯን ይዘንባታል በድግምት ወስደን ሩቅ አገር ሄደን በድግምት ምንም ነገር እንዳታገኝ እርቃኗን በሰንሰለት አስፋልት ላይ እንድትወጣ አርገናታል እና ልዑልን ደብቂው ልዑልን ሊወስዱብሽ ነው ስትለኝ ነው እውነትሽ ነው አልኳት ትምርት ቤት አትላኪው ማያለችኝ የሷን ልጅ ትምርት ቤት አልክም ብዬ እጄ ላይ ሲይዘው ልጄ ሚስጥሩን ማውጣት ጀመረ ከኔ ጋር ሲውል ማለት ነው ይኸውልሽ በዚህ ነው ያወቅኩኝ ከዛ 2 አመት ጥቁር አንበሳ ተመላለስኩኝ እንደገና ደግሞ ፖሊስ ጣቢያ ተመላለስኩኝ ምንድነው ያሉት ልጆቹ ድርጅት ከገቡ እንኳን ተደፍረዋል ከተባሉ ማንንም አይቀበላቸውም ስለዚህ አልተደፈሩም ብለን እንበልና ፖሊሶች ያወሩትን ነው መነግርሽ ስለዚህ በቃ አልተደፈሩም ብለን ከዛ ሴትዮዋ ከሞተች ልጆቹ ድርጅት ውስጥ ይገባሉ ይሄን የሰማሁት እኔ ጭምጭምታ የሰማሁት ወሬ ማለት ነው ሀቡዬ ስለዚህ እኔ ሳልሞት እውነት አላህ የነን ጻልጅ ከሳውዲ አረቢያ መጥቶ እውነት ከሰጠኝ የኔ ልጅ ከሆነ የግብረ ሶዶም አገልጋይ አይሆንም የሉሲፈር አገልጋይ አይሆንም ልጄ በቃ የፈጣሪ ስጦታ ነው በፈጣሪ ቤት ውስጥ ገብቶ ያገለግላል በቃ ትምርቱ ዓለማዊ ቢቀርበት እንኳን ማለት ነው ስለዚህ ሳልሞት እውነቱ ይሄ ነው ማሂ ኪችን ምንድነው የምትይኝ ምን ማለት ነው አንዲት እናት የደረሰባትን በደል ስትል እንደ ሴት ድምጽ እየሆንኩ ነው ሳታጣሪ ሚዲያ ላይ የምታቀርቢያት ምናምን የምትይኝ ምንድነው አልገባኝም ማሂ ኪችን ምንድነው ሀቡዬ ያለውን ስሜት እንትን እናደርግና ምን እያሉ ነው ቆይ ማሂ ኪችን አስገብተሻል ሚውት አርጋ ተቀምጣለች አንዴ ትፍታና ሚውታን ታውራ ሰላም ሀቢባ ሰላም
ሰላማ ኖ ኢንፎርም ላደርግ ስለፈለኩኝ ነው። ስለዚህ እናት ቆይታለች ከወጣች ሚዲያ ላይ ፌስቡክ ላይ ነው ያገኘኋት። እኔ ራሴ ልረዳት ፈልጌ አጠያይቄ ፈልጊያት ነበረና የደረሰኝ መረጃ ሜንታል ኢሹ እንዳለባት ያለችው ነገር በሙሉ ስህተት እንደሆነ ከበስተጀርባው ሰዎች እንዳሉ ይሄን ነገር እንድታደርግ የሚገፋፋት ሰዎች እንዳሉ ኢቭን ታስራ እንደተፈታች ኮየፈጬ ፖሊስ ጣቢያ ታስራ እንደተፈታች ደርሶኛል። ይሄን መረጃ ማለት ነው ማለት ማስረጃ ያ ማስረጃ አለሽ አንቺ? ይሄንን ማስረጃ ይሄው የቅልቦች አሉ አዲስ አበባ ኮየፈጬ ሄደው ያጣሩ ይሄን ነገር ምክንያቱም ስህተት ከሆነ እንዴ ሲጀመር አንደኛ ኢቭን ይሄ ነገር ቢፈጸም ኖሮ ልጁ ላይ ማውጣት በራሱ ችግር ነው። የኢትዮጵያን ሕዝብ እርዳታ ፈልጋ ነው እቺ እናት አይደል? ከደረሰባት ነገር አንፃር እውነት ነው ውሸት ነው ብሎ ማንም ጃጅ ማድረግ አይችልም። ለምን ሀቢባ መጀመሪያ አጣሪ ለማለት ነው። አንዴ ልጨርስ ማሪ። እውነታውን የሚታወቀው በህግ ከለላው ሲሆን ነው ማንነቱን መግለጽ የምችለው። ከዛ ውጪ ግን ለኔም ለልጆቼም ህይወት እሰጋለሁ እያለች ነው። አንድ ሰው ችግር ላይ ነኝ ካለ ማንም ሰው አይደለህም ማለት አይችልም። ለምን ማንም ሰው ባለቤቱ የቆመበትን ጫማ ማንም ማወቅ አይችልም። እስከ መጨረሻው ጥግ ድረስ ሄደን ማጣራት አለብን እንጂ እንዲህ እያልን አንሰማችሁም ውሸታሞች ናችሁ እያልን ገፍተናቸው እነዚህ ሰዎች ቢሞቱ ልናለቅስ ነው አይደለም። አጣሪ ነው ያልኩሽ። እንደዚህ ይሄ ሁሉ 5.6 ሰው ባለበት ስህተት ከሆነ ላንቺም ለሷም ጥሩ አይደለም። ስለዚህ ከማውጣትሽ በፊት የሰው ስም ተጠርቷል። ቆይ የሰው ስም ተጠርቷል አይደለም። ቆይ ልንገርሽ እኔ ራሴ የሰው ስም ይኸውልሽ፣ የተቋም ስም የሰው ስም ብጠራ ስህተት ይባላል። የሰውየውን ስም አልጠራም የህግ ከለላ እስኪደረግልኝ ድረስ ብላለች ሴትዮ አይደል? አቡ የሆነ ነገር ነው። yes please ማይክችን ያው እናመሰግናለን። ምናልባት እንደዚህ የሆነ ብዙ ጊዜ የቆየ ነገር ስለሆነ እኛ ደግሞ እኔም ተቋማችንም በዚህ ውስጥ ጣልቃ ገብቶበት ለአንዴና ለመጨረሻ አለባለ መስጠት ነው። በጣም በምንወዳት ማህበራዊ ሚዲያ ላይ መልካም በምትሰራው ትናንትናም ያገባኛል በዚህ ጉዳይ ላይ ብላ ሲሪየስሊ ስታደርግ የነበረው ጉዳይ ስለሆነ ይሄ ነገር እንዳይቀጥልና ነገ ተነጎዳ መብቴ እንግዲህ ምናልባት ተሰማሁን 2 እና 3 አመታት አካባቢ ሚዲያ ላይ ሲዘዋወር የነበረ ጉዳይ ነው። ከእንግዲህ በኋላ ግን ይበቃል የሚያስብል ነገር ስራ ሰርተን ቁጭ ለማድረግ ነው እኛም አሁን ይሄን ጉዳይ እንትን ያደረግነው እንጂ ምናልባት አንቺ የምትዩንም ሰምተናል። ትናንትና ሀቡ ጋም በሚመለከተው አካል ጋም ደውዬ ለሀቡም ነግሬያታለሁ። ስለዚህ ይሄን ጉዳይ ግን የመጨረሻ ልባት ለመስጠት ነው እንትን ያደረግነው። ስሜትሽን እረዳዋለሁም እጋራዋለሁም። ስለዚህ አሁን ያው ሀቡም እንድትሰማ ትናንትና ስሜቷንም ስትገልጽበት የነበረበት ጉዳይ ስለሆነ ሰራተኛና ማህበራዊ ጉዳይ የሴቶችና ህፃናት ሚኒስቴር እዚሁ እኔ ጎረቤት ናቸው ያለነው እኛ ቢሮ ነው አሁን። ስለዚህ እዛ ሄደን ይሄ ጉዳይ እንደዚህ እየተባለ ነው ይሄንን እናንተ ተቋምንም የሚያስተች ነው ብለን በዛው መናም ባለችበት ጋዜጠኛ መናኔ ጋር አለችሁትና መፍትሄ እንፈልግበታለን ለማለት ያለው። አዎ አይ ጥሩ ነው። ጀስት የደረስኩበት መረጃ ስለሆነ ያየሁትና የሰማሁት ነገር ስለሆነ የተሳሳተ መረጃ እንዳይሆን ብዬ ነው። ኤኒዌይ ኦኬ አመሰግናለሁ። ቴንክ ዩ እናመሰግናለን። የሆነ ሰው ችግር ላይ ነኝ ብሎ ሲመጣ ፕሊዝ ጃጅ አታድርጉ። ትናንትና ማርታ የምትባል ልጅም ገብታ እንደዚህ ጃጅ እንዳላችሁት እናትየውም አይምሯ ታማሚ ከሆነች እርዳታ ያስፈልጋታል ማለት ነው፣ ሕክምና ያስፈልጋታል ማለት ነው። ስለዚህ ልጆቹ ደግሞ ቴክ ኬር የሚያደርጋቸው ሰው ያስፈልጋቸዋል ማለት ነው። እንደ አንድ እናት እኔ ነገ አይምሮዬን ቢያመኝ ልጆቼ ጎዳና ይወጣሉ ማለት ነው። የኢትዮጵያ ሕዝብ ልጆቼን ሰብስቦ አያሳድግልኝም ማለት ነው። እኔ እንደ አንድ እናት እንደ አንድ ኢትዮጵያዊ እናት ኃላፊነት ይሰማኛል ስለነዚህ ልጆች። ስለዚህ ልንገርሽ አንቺ የተሰማሽን ተሰምቶኝ እኔም እኮ እንቀሳቀሳለሁ። በተለይ በተደፈሩ ህፃናቶችና ሴቶች ላይ እንቀሳቀሳለሁ ሶሻል ሚዲያ ላይ ባለኝ አቅም ማለት ነው። ግን ምንድነው አንዳንድ ጊዜ ትሄጂና ልትረጃቸው ከሄድሽ በኋላ መጨረሻ ላይ ከፖሊስ ጋር ትጋጫለሽ፣ የተሳሳተ መረጃ ይዘው ይመጣሉ። ብዙ ነገር ስላለ ማለት ነው ያው እናንተም ያጋጥማቸዋል በእርግጠኝነት ማለት ነው። እኔ ደግሞ ይሄንን ነገር ልረዳት ፌስቡክ ላይ ነው ያየኋት አፈላልጌ ልረዳት ፈልጌ በኋላ ላይ ግን አይሆንም ተባለ ማለት ነው። ኢቭን ታስራ ነበር እኮ የፈጬ የሚባል ነገር ሰማሁ። ስለዚህ አሁን እኔ እዚህ ጋር መጥቼ ጻፍኩልሽ መጀመሪያ አጣሪ ነው ያልኩሽ።
አንርዳት ሳይሆን አጣሪ እያጣራው እኮ ነው። አሁን እኮ እያጣራን ነው፣ እኛ እየጠየቅናት ነው፣ እያጣራን ነው አይደል? ቅልቦች ለኛ ብሎ በአካል ጥረስ አምጥቶ ለምን ኃላፊነት ስለሚሰማን እቺ እናት እንደተባለው አይምሯ ትክክል አይደለም ከተባለ እሷ የሕክምና ተቋም ትገባና ልጆቿ ደግሞ ትምህርት እንዲማሩ ድጋፍ እንዲደረግላቸው እርዳታ እንዲያገኙ የገንዘብ ብቻ አይደለም እኔ የማወራው የሐሳብ እርዳታ የምክር እርዳታ አይዟችሁ አለንላችሁ እንዲባሉ አንዳንድ ድምጾች እኮ በጣም ይታፈናሉ። የሚታፈኑ ድምጾች የሉ በማስፈራሪያ በዛቻ የሚታፈኑ ድምጾች የሉ አሉ። ስለዚህ እኛ እንደ ህዝብ ደግሞ ድምጽ መሆን አለብን ለተበደለ። እኔ ነገ ስበደል ድምጼ ሲታፈን ድምጽ እንድትሆኑኝ እፈልጋለሁ። ዛሬ እኔ ተበደልኩኝ ብሎ ሚዲያ ላይ የሚወጣ ሰው ድምጽ የመሆን የኢትዮጵያዊነት የሰውነት ኃላፊነት አለብኝ። እነዚህን ሰዎች ማንም አይመናቸው አምኛቸው እስከ ጥግ ሄድና ውሸት ሆኖ ከተገኘ ኢትሶኪ ምንም የማጣው ነገር የለም። አትሊስት የሚጸጽተኝ ነገር አይኖርም። አይቺ ዝም ብዬ አላለፍኩም። ያቅሜን ጥሪ ያለው እንግዲህ የተለያየ አስተሳሰብ ነው። እኔ ደግሞ ምንድነው የምለው መጀመሪያ በውስጥ አጣርተሽ ጨርሰሽ እውነት መሆኑ ሲታወቅ ቢሆን ይሻላል ወደ ሚዲያ ላይ ማውጣት። የዩቲዩብ ቻናሉ ተፖስቷል በኋላ ሲሆን ብቻ ችግር ያመጣላልሽ። በየዩቲዩብ ግቢና ዩቲዩብ ላይ ስማቸውን ጻፊ። በብዙ ዩቲዩብ ቻናል ላይ ኢንተርቪው ተደርጋለች። ኦኬ እኔም ማግኘት ኢቭን እኮ ዮኒ ራሱ ሪፖስት አድርጎ ስለሷ ቪዲዮ ሰርቶ ለሱም መረጃውን አቀብየዋለሁኝ ማለት ነው። እሺ በቃ ከተሳሳትኩ በጣም ይቅርታ አድርግልኝ። እኔ ጋር ያለው መረጃ ይሄ ነው። እናንተ ደግሞ ሄዱበት። እሺ አመሰግናለሁ። ቴንክ ዩ። ትናንትና ማርታ የምትባል ልጅ ገብታ እንደዚሁ ለምንድን ነው ሴትዮዋ ችግሯን እንዳታወራ ህዝብ እንዳይሰማት የምትከላከሉባት? ለምን ማንም ሰው ምንም ነገር ባይደርስበት ሚዲያ ላይ አይወጣም። ማንም የሰው ፊት አይወጣም ምንም ነገር ባይደርስበት። የሆነ ነገር አለ። አይምሯን ታማም ከሆነ እርዳታ ያስፈልጋታል፣ የህክምና እርዳታ። እሺ ከረከረች ነው ማለት ምክንያቱም ባላችሁ ሰላም ነው። ይሰማል ድምጼ? አዎ ይሰማል። ያለ ነገር ስላለ እኔ ጋር እሺ እዚህ ጋር የልጆቹ ጉዳይ ነው። እንደዚህ አይነት ኬዞች አሉ በጣም ጤነኛ መስለው ግን የልጆቻቸውን እድል የልጆቻቸውን ውሳኔ ምንም ሳያስቡት እነሱ ጤነኛ መስለው እየኖሩ ልጆቻቸው እያመኗቸው ብዙ ነገር ልጆቹ ነፍስ እስኪያውቁ ብዙ ነገር የሚያበላሹ አይነት ህመም ያለባቸው ሰዎች አሉ፣ የአይምሮ ህመም እና እኔ የምለው ሞር ልጆቹ ላይ ትኩረት አድርጎ የእሷን በደንብ በህክምና ማየት ነው መጀመሪያ። አሁን ልጆቹ ከትምህርት ተስተጓጉለዋል። አንድ እናት እንደዚህ በየሰዓቱ ልጇን ፊት ለፊት እያወጣች የሆነ ነገር ስታደርግ መጠራጠር ነው። በጣም ብዙ ሰው አለ አሁን ኢትዮጵያ ውስጥ ጤነኛ ሰው መስሎ ቀኑን ሙሉ ውሎ ሰርቶ ገብቶ ግን በቃ አመሉ ነው ምናምን እየተባለ በህመም ኬስ በጣም ብዙ ሰው ነው ያለው ኢትዮጵያ ውስጥ። እኔ ላይፍ ውስጥ ስላለ ነው። እና አሁን ልጅቷ ያለችው የአይምሮ ጉዳይ የሚለው ሰሞኑን ሁሉ ሳየው በጣም ያጠራጥረኛል። እኔ እንዳልኩሽ ስማቀው ነገር ስላለ ስለዚህ እሱን በደንብ ልጆቹ ላይፋቸው ከመበላሸቱ በፊት እናታቸውን በጣም ነው የሚያምኑት፣ እሷን ነው የሚከተሉት። ወይ ማለት እናትየውን ታች ለማድረግ ነው የገባሽው? ማሬ ሀሳብ አለኝ የማውቀው ነገር አለ ስትይ እኮ የሆነ የምታውቂው ነገር ያለ መስሎኝ ነው። ይሄ እንደዚህ አይነት ኬዝ ያለበት ሰው ስለማቅ ነው። እኔ ልጆቹ ስለሚያሳዝኑኝ ነው። እኔ አይደለም ልጆቿን እኛም ለልጆቹ ከገባሽ ከረዳሽ አይቀር ልጆቿ በጣም መዳን አለባቸው። that's why we are here ማሬ። ስለዚህ ኬዙ በደንብ እኔ ታማሚ ነኝ እኮ እንትን ነው የሴቶችና ጉዳይ የሴቶችና የልጆች መብት የሴቶችና የህፃናት መብት። አብዬ እንዴት ናችሁ? ሰላም ናችሁ? ሰላም ወንድሜ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እኔ
እነዚህ ሁለቱ ሴቶች ባሉት ነገር አልስማማም። ምክንያቱም አእምሮ የታመመ ሰው ችግር የለም። አእምሮ እኮ ታመመ ማለት እኮ ምንም ችግር የለውም። ግን ኦኬ እሷ የአእምሮ ህመም ነው ብንል ልጁ እኮ 7 ዓመቱ ነው። የ7 ዓመት ልጅ እኮ ኤቭሪቲንግ ያውቃል አይደለም? የ7 ዓመት ልጅ የ4 ዓመት ልጅ የኔ 4 ዓመት ልጅ እያንዳንዱ ነገር ታውቃለች። ኦኬ ትምህርት ቤት ውሎ የሚመጣ ልጅ ከትምህርት ቤት ምን ተደረጋችሁ፣ ምን ተባላችሁ፣ ምን ተማራችሁ ሲባል ያውቃል ኤቭሪቲንግ። የ7 ዓመት ልጅ መጥቶ ይሄ ደርሶብኛል እያለ እቺ ሴትዮ እንኳን አእምሮ ችግር አለበት ብለን ብንወስድ እንኳን ይሄ ልጅ ምን እስኪሆን ነው? እስኪሞት ነው ወይስ ምን እስኪሆን ነው? ሰው ምን እየሆነ እንዳለ አይገባኝም እኔ። ምክንያቱም አሁን እኔ ቃላት የለኝም። ሰው ምን አይነት ጊዜ ላይ እንደደረስን ራሱ ግራ ይገባል። በእውነት ነው ይጨርስ እኔ ታስሬ አልፈታሁም እኮ ታስሬ እንኳን አልተፈታሁም። አልታሰርኩም እኮ እንዴት ነው የሚያወሩብኝ? ምን ብታሉኝ ነው እንደዚህ የሚያወሩብኝ? አንዴ ቆይ ምንድን ነው ቱኝ ነው? ውይ እንቅርታይ ተስፍሽ ያለቀሰችው ቅድም ማሂ ኪችን ገብታ ታስራ ነበረ ያለችው ውሸት ነው። እኔ ታስሬ አላቅም። ለምን እንደዚህ ያወሩብኛል ያለችው። አንተ ሚዩት ነህ ተስፍዬ። እና አንድ ሰው ሚዲያ ላይ እርዱኝ፣ የኢትዮጵያ ሕዝብ ስሙኝ፣ እኔ ጭንቀት አለብኝ፣ ችግር አለብኝ፣ ስቃይ ላይ ነኝ፣ አድኑኝ ብሎ ሚዲያ ላይ ሲወጣ አንተ ውሸታም፣ አንተ እብድ፣ አንተ እንዲህ ነህ ካልነው ያንን ሰው እያባስንበት ነው የምንሄደው። ምን ላግዝህ፣ ምን ልርዳህ፣ ምን ልስማህ ነው ማለት ያለብን። ከሞትን በኋላ አይደለም መተዛዘን ያለብን፣ በቁማችን እያለን መተዛዘን አለብን። እንዴ ሁሉም ወሻታም ወንታማ ነው አይሞሪታ መስታዲ ይታገዛል። እንስማትኛ አሁን እንስማት ችግሩን ምን እናግዝሽ? ስልኳ እንደተጠለፈ ተናግራለች። አቡ በቃ በስልክ አውሪያትና ስልኳን ልላክልሽ ወይ መናት ልክልሻለች። ያኛው ስልክ ያኛውን ስልክ ጠልፎታል ትላለች። ምን ያህል ይሄን ይሰማናል ሀቡዬ፣ እሱ ነው የሚጠቀምበት። አሁን እኔ ሰው ቢረዳኝ ሁሉን ነገር ያውቃል። ምን ይላል? ልጄን አንገቱን አንቆ አምጣ፣ ገንዘብም አምጣ፣ ምንም አምጣ ወይ ግደላት ነው የሚለው። በቃ ልጄን ተጠቅሞበታል ሀቡዬ። ምንም ውሸት አልነግርሽም። በቃ አይደለም ሌላ ነገር ልጆቹን አበላሽ እያለ ድፈር እያለ የሚቀጠቅጠው ጀግና ነው። እንግዲህ እግዚአብሔር ያሳይሽ። በቃ እንዲህ ሲሆን እናት ዝም ብዬ ላይ ልጄ ሲበላሽ ዝም ብዬ ላይ እህቴ እንዴት ልሁን እናቴ? አሁን በምን እናግዝሽ? ስትረዱኝ ስታግዙኝ ይሄን ሰው የምታምኑት ከሆነ እኔም አምኜዋለሁ። በሱ ይሁንልኝ። አልየማለች በኔ አሁንም አይነው በኔ አንፃር ስለምንሰራ ቆይ ስሚ በቃ እንግዳ ከሆነ የእሱን ስልክ ያዙት። የዚህ ወንጀለኛውን ለምን አንድ ነገር ቢያረግ መታወቅ አለበት። በቃ የሆነ ነገር ቢያረግ እሱ ቢወስድብን የሆነ ነገር ቢያደርግብን በቃ እንዲጠየቅልን ስልኩ ይያዝ። የሱ ስልክ እኔ እያልኩ ያለሁት መጀመሪያ የሴቶችና የህፃናት መብት እና መልክት እሺ ሀብዬ እና መልክት እሺ እኔና ህዝብ በቃ እሺ ዋው አይዞሽ ማለት ሰዎች ውሸታም ቢሉሽ እብድ ቢሉሽ ምንም ቢሉሽ አንቺ ነሽ የራስሽን የምታውቂው። ቁስልሽን የውስጥሽን ህመምሽን ያሳለፍሽ የምታውቂው አንቺና ፈጣሪ ናት። ስለዚህ በቃ አሁን የዕለት ችግር መታከም ሽንቴ በጉልበቴ እየሄደ የዕለት ችግር ስላለኝ አቡዬ ዋዬ ልጆቼ ይለምኜ ነው መንገድ ላይ ማጎርሳቸው። ጠላት እየሳቀብኝ ነው። ደግሞ ለልመና ይዤው ስወጣ አንገቱን እየቆለመነ ይቀጠቅጠዋል። ስለዚህ ስልክ ገዝቼ ላይቭ እንኳን መግባት እንድችል ያችን ቤት ኪራይ አልጋ ይዣቸው ስቀመጥ 3 ቀን መብራት አጥፍቶ አልጋ ቤት ውስጥ ወንጀል ይፈጽማል። ስለዚህ ቢያንስ የተከራየሁበት ቤት እንኳን ወይ ለቅቄው ሌላ ቦታ እንኳን መሆን እንድችል የህግ ከለላ ውስጥ መሆን እንድችል የሆነች ነገር ክርስቲያኖች እንዲረዱኝ። አንዴ ቆሻሻ ናት ተብያለሁ፣ አእምሮ በሽተኛ ናት፣ ግን ልጆቼ በእኔ ቁጥጥር ውስጥ ናቸው። ማንም የላቸውም። ልመና ላይ ይዣቸው አልቁም በየመንገዱ ሀውዬ
ልጆችሽ ናቸው የኔ ፍቅር። ንጹህ ልብ ያለው ሰው የሚረዳ ካለ ይርዳኝ፣ በዚህ በአካውንቴ ይርዳኝ ነው በአንቺ ስም የኔ ፍቅር። እንደውም እኛ እኮ እንረዳሻለን፣ ግን መጀመሪያ እንድትታከሚ ፈልገን ነው። መጀመሪያ እንድትታከሚና የህግ ከለላ እንዲደረግልሽ ማለት የህግ ጥበቃ እንዲደረግልሽ ገባሽ? የሴቶችና መብት ሴቶችና የህፃናት መብት አመልክተን ቅልቦች ይረዳናል አመልክተን ጉዳይ ጉዳዩ በእክዴታ የህግ ከለላ እንዲደረግልሽ ከዛ በኋላ ምንም ስለገንዘቡ አታስቢ። እኔ ላይቭ ላይ አሰባስብልሻለሁ። አንቺ ህግ ከለላ ካገኘሽ ጉዳይሽ በህግ ከተያዘ የሴቶችና ህፃናት መብት ጉዳዮች ታወቀ በኋላ ጉዳይሽ ተጣርቶ እኔ አለው አታስቢ። ዋናው መጀመሪያ የእናንተ ደህንነት ነው። ጥያቄ ልጠይቃት ነው እዚህ ያለሽ ማለት አሁን ልጆቹን አስመርምረሻል? ዝም ብሎ በወሬ ደረጃ ነው? አዎ ልጆቹ ተመርምረው አስመርምሬያለሁ። ህግ የምርመራ ወረቀት አለሽ? ለኔ አይሰጥም ብለው እኔን አስፈራሩኝ። ፖሊስ መምሪያና ጥቁር አንበሳ በጽሁፍ ለጠየቀን ለማንኛውም አካል እንሰጣለን ብለዋል። የጥቁር አንበሳ ሆስፒታል ማለት ነው። እዛ ነው ያለው፣ ፖሊስ መምሪያ ነው ያለው ታስሮበት የነበረው ቦታ ላይ። በቃልም ደረጃ ቢሆን ይሄን አይነት ነገር ተፈጽሞባቸዋል የሚል መረጃ ሰጥተውሻል ወይስ ምንድነው ውጤቱ ያሉት? በቃል አይደለም በጽሁፍ ነው፣ በጽሁፍ ማለት ነው። እንካ እዚህ ያላችሁ ሁላችሁም ቤተሰቦች ሀቡም እሷ ፈቃደኛ ከሆነች አሁን መጀመሪያ የሴቶችና ህፃናት ቢሮ ሊሰዳት ከዛን ደግሞ ህፃናቶቹ የደረሰባቸውን በደል መናም ባለችበት በራሴ ወጪ ወስጃ አሳክማቸዋለሁ። አስመረምሬ ውጤቱን እዚህ ላለው ህዝብ አሳውቃለሁ። በጣም አመሰግናለሁ ተስዬ። ወጪውን እኔ ከቨር አደርጋለሁ ወጪውን እኔ ራሴ። ስለዚህ ደምጻችሁ ትንሽ ላይ የሚከፈለውን እከፍላለሁ የሚያውቅ ቴንኪው ወንድሜ ትሩታል። ስለዚህ ነው አሁን ወጀገቡ ውስጥ ኮንትሮቨርሻል ውስጥ ነው ያለነውና የመናንም ይዤ በራሴው እንትን አድርጌ መጀመሪያ እዚህ ሴቶችና ህፃናት ቢሮ ሚኒስቴር ላሳውቅ። ከዛም በኋላ ተደፈረ የተባለው ደግሞ ትልቁ ወንዱ ስለሆነ ሶስቱም ይሄ ደግሞ ቀለብ የሚታወቅ ነገር ስለሆነ ወስጄ እንትን አደርጋለሁ። እንደገና ደግሞ ስለዚህ ተስፍዬ ሌላ ደግሞ ምን ታረጋለህ? ልጆቹ አሁን የህግ ከለላ ያስፈልጋቸዋል። አሁን በህግ ማስመዝገብ አለባቸው። ከዚህ በኋላ ማንም ማጅራት መቺ መጥቶ ልጆቹን እያነቀ ምናምን የማይረግበት ምንም አይነት እንትን የለም። በመንገድ ይመቻል። ስለዚህ ጊዜያችንንም ለመጠቀም ያህል እናሳጥረው። እጃቸው ልሂድ አይደርስ የህግ ከለላ ያስፈልጋቸዋል። ይሄንን አስመዝግብ። አሁን ፖሊስ ጣቢያ ሄዶ ማስመዝገብ አለበት። እንደዚህ አይነት ነገር እየደረሰ ችግር የለውም። እኔ ይሄንን ሙሉ ኃላፊነት ወስዳለሁ። ጊዜውንም እንትን እናድርግ። ተስፍዬ አንድ ነገር ልንገርህ። አንተ ጊዜህን ጉልበትህን ሰተክኛን አንተ ጊዜህን ጉልበትህን ሰተክ ህዝቡን የምታገለግለው ሳያንስ እንደገና ገንዘብ አንተ እንድታወጣ አልፈልግም። የምርመራቸውን እኔና ትሩታል ወንድሜ ከበር እናደርጋለን። ምንም ችግር የለውም። ተመርምረው ብቻ ውጤት ይምጣልን። ስለዚህ የልጆቹን ውጤት እኔና መናዚው ኃላፊነት ወስደን አሁኑኑ እንሄዳለን። አንድ የግል ሆስፒታል ተስማምነንሻ ትልቅ ሆስፒታል የግል ወስደን እናስመረምርና ስለዚህ ይሄን ነገር እንተናረጋለን። ለህዝብ እዚሁ ላሉ ለምናከብራቸው በምንም ሰው ቸገረው ስንል የሚያዋጡ ድጋፍ የሚያስፈልገው ድምጽ ለሚሆኑ ኢትዮጵያውያን በሙሉ እናቀርባለን። እናመሰግናለን። አሰናብቱኝ። ቻው። እኔ ቃል ለአንተ በጣም አመሰግናለሁ። በቀበም በኋላ ሰው አይሰማችሁ፣ የጋ ከላይ አይሰማችሁ ብትመረመሩ ራሱ ውጤት ምንም አይነት ነገር እንዳልተደረሰባችሁ ነው ይሄንን ነገር የሚያሳየውና በዚህ ኮሮኔ እንትን እንዳይደል የሚያሳየው አለኝ ማለት ነው። ከዛ ደግሞ በየዶክተሮቹ እየሄድኩኝ ደግሞ እንደገና ብር ስለምሰጣቸው ወይም ደግሞ የሚበሉበት ትንሽ ቲፕ ስለምሰጣቸው ጸጥ ይላሉ፣ ይደብቁልኛል ነው ያለው። እና ስንቴ መታችኋል? እዚህ ሶስቴ ተመርምራችሁ? ሶስቴ ተመርምረናል፣ ግን ዶክተሩ አልተናገረንም። ግን የኔ የኢንዶስኮፕ ምርመራ የረጅም ዓመት ለምጽ እንዳለበት የሚገልጽ አለ፣ ፖሊስ መምሪያ ተቀምጧል። ስለዚህ እንደዛ ነው።
ነው ለኔ የሚደብቁኝ ዶክተር ችግር ሳይሆን እውነቴን ነው የዚህ ሰው ችግር ነው እንዳይታወቅበት የሚያደርገው ችግር ነው ባባዬ ይሄ ነው በቃ መድኃኒት ይቀባቸዋል ቂጣቸውን እኔ ኦፊስ ተላውኖ ሽንቴ ሲፈስ ማን ያየኛል እኔና ልጄ ነን የምንሰቃየው 5 ደቂቃ ሽንቴ ሲፈስ ማለት ነው ስለዚህ ምን እናድርግኛ እኔ እዚህ ቤት አልሄድም አሁን የተከራዩት በረንዳ ላይ ነው የምቀመጠው ለምን ለህዝቡ እውነትን እንዲያቀሽ በህክምና ካልተረጋገጠ መንገድ ላይ ቁጭ እላለሁ ከዛ እሱ እኔም ብሎ ሲመጣ ልጆችን ምን እንደሚያደርግ ያኔ ይታያል በቃ አንተንም ቤተዛታ ልጃቸው እጄ ነበረ ቤተዛታ ያ የግል ስለሆነ የመንግስት ቦታ ላይ ወሰዱ አሉን ከቤተዛታ ደግሞ ወተን አሁን ጋንዲን ያለ ነው ጋንዲ ደግሞ 3 ጊዜ ተመርምረዋል ለምን ተመልካቾች ለምን ሌላ ቦታ አይመረመሩም እያሉ ነው ሌላ ቦታ ቤተዛታ እኮ አልኩሽ ሁለቱ ወንድሞቼ ብቻ ናቸው በኢንዶስኮፕ ያልተመረመሩት እኔ ግን በኢንዶስኮፕ ተመርምሬ የረጅም ዓመት ለምጽ እንዳለበት የሚገልጽ ነገር ቁጭ ብሎ ግን ፖሊሶቹ አንዴ ሐሰት ነው ብለው ስላወጡ ነው አንዴ ጸጥ ብለው በጣም እናመሰግናለን ሌላ ቦታ ደግሞ የግል ራሱ አሁንም እንትን የሚሉ ከሆነ ያው ምን እንትኑም አይምሯችንም ረፍት እንዲያገኝ የግልም ከእንትን ብዬ ፈልጌ አሁንም ሌላ ቦታ አንድ ድል እስቲ ሞክራለሁ እባክህ ተስፍዬ በእባክህ ባንተ አደራው ጥለናል የግል ብቻ አንድ ቦታ ሌላ በዚህ ቦታ ምክንያት ስለፈጠሩ ሌላ ቦታ ሄደው ይታይ በቃ መልካም እሺ ይሄ ኖርማሊ እንትኑን በወረቀትም ባይሆን ኦራሊ የሚነግሩንና ከፈለጋችሁ አሁኑኑ መልሼ ሳይመሽ ላይቭ ላይ መልሼ ይገባል እንጠብቃለን እሺ እኛ አንተን እናምናለን በወረቀትም ባይሆን እንደዚህ ከነገሩ እኛ አንተ ምትለውን እናምናለን 100% ማንንም አይረዳኝም ማማ ብቻ ነው እሷ ብቻ ነው የምትረዳኝ እሷ ናት ለኔ ያዘነች ይሁን አብዬ ማዝናለች እንደገና ሚዲያ የሚሉት አዝማለች መናንም ያው አብራኝ ያለችው መናም የተባለች ያው እንግዲህ የእናንተን ጥሪ እንትን ብለን ለኛም ጥሩ ነው ለመረጃውም ደርሰናል ያው የኮ ተመሳስለሽብኝ ነው ከሌላ ሰው ጋር ተሳስቼ ነው ቅድም ተሳስቼ ይሆናል ምናልባት ቅድም ያንቺ ዩቲዩብ ቻናል ላይ ያልኩትኝ ተሳስቼ ነው አንቺ አይደለሽማ ሌላ ሰው ነው ራሷ እኔ ነኝ ወደ ትክክለኛ አንተ ምን ነው የምትላት እዛ ጋር ሀና ነው የሚለው ቻናሏ ላይ ሀና አርቲስት ሀና ከካናዳ ነው የምትሰራው እኔ ደግሞ አዲስ አበባ ሆኜ የነኑ ቻናል እያንቀሳቀስን ነውና እዛ ላይ ነው ትክክለኛ እኔ ተሳስኩ መስሎኛል ግራ ገባኝ እንግዲህ ያው ከተስፍሽ ጋር ሆነን ያው የእናንተንም ትዕዛዝ ለመፈጸም ተሯሩጠናል ግን እንዲህ ዝም ብሎ ማንንም መጥቶ እንደዚህ ሳይቀር መረጃ አንሰጥም አሉ አንደኛ ሁለተኛ ደግሞ ከአንድም 2 3 4 ምርመራ ስላደረጉ ውጤቱን እዛ የላክንበት ቦታ ሄዳችሁ ጠይቁ ብለውናል ይሄንን መረጃ ነው አግኝተን የመጣ ነው አዎ ያለውን ነገር እነሱም እኛ ምንም ነገር አላገኘንም የሚል ነው የተናገረው እሱ የቆየነው አዲሱን ማግኘት የጥቁር አንበሳ የቆየ ጠባሳ እንዳለበት ወጥቷል ቁጭ አድርገውታል ፖሊስ መምሪያ ለምን ጻፋችሁ ሁሉ ብለው ፖሊስ መምሪያ ማለት ነው ጠይቀዋቸዋል ሀቡዬ እንዳጣ ማለት ነው አንድ ነገር ዶክተር አብዱራዛቅ በራሳቸው ወጪ እናሳተም ተመሰለኝ እኮ የመንግስት ነው አሉ እኮ ሰማሃቸው እኮ ጥቁር አንበሳ ደግሞ ያለው መገናኛ ጋር ናንሴት ነው ምናምን የሚባል ናንሴት ጠበን ቼክ እናድርግና የሉ ቤተሰቦችም እንትን እንዲሉ ላንሴትም ወስደን እንጠይቅና መልሰን እንገባለን አይምሮዋ ደስ እንትን እንዲላት እንድትረጋጋ አልገባም ወደ ቤት አንገቴ ይታረድ ብያለሁ አልገባም እውነት የማይከተለኝ ከሆነ እውነት የማይደፍረኝ ከሆነ እኔ አልገባም በቤቴ ልጆቼ እኔን ሳይ አልገባም በቃ ዛሬ ጨረስኩኝ አይዞሽ መጫወቻ አይዞሽ እናት አይዞሽ ሄዶ ወስዷቸው ውጤቱን ሰማለን ብለውኛል ልንገርሽ ስለዚህ ከዚህ ሁሉ አልፎ ደመቅዳቱ ሳያንሰው እናት ትገደል ብሎ ከአንድ ሁለቴ በቢላ ዘክዝኮ ሊጥለኝ ኩላሊቴን ወቅቷል ልጄ ነው ያዳነኝ ቢላውን ሰብሮ ከዛ በሽንኩርት መክተፊያ ሊወጋን ስል እኔ ውጋይ ብሎ ልጄ አንገቱን እንዲህ ብሎ ሲል ከዛ ሰው መጣብኝ ብሎ ላጥ ብሎ ወጣ ለበቀደም እኔ እንድሞት ነው ወይ መረጃ እንዲደበቅ ልጄ ለምን ይሞታል መደፈሩ ሳያንሰው እኔ እናቱ ልሙትለት ለዚህ ነው እቴ
ስለዚህ ነው ቤት አልገባም። እሱ ስላለ የተከራዩት ቤት መጥፎ ድርጊት ይፈጽማል፣ አጋንንታዊ ነገር እንዳይሳካልን ሰው እንዳይሰማን። ስለዚህ ነው ቤት አልገባም። እዚህ ዛሬ ጀምሮ ሜዳ ላይ ወድቃለሁ። ቤቱ አንቺ ተከራይቼ ነው እኮ ታዲያ ተከራይቼ ነው አልገባም። 16000 ብር ለምን ኧረ እባክህ ዝጋልኝ ይስጣለሁ ብዬው ነው። ኦ ልክፈተው ይኸው ለምን አይደረግም ቤታቸው? ካሜራ አንዷ ገዝታ ሰጥታን ነበረ፣ ግን እንዴት አድርገን ልግጠመው? እናቴን ሊገልብኝ ሆነ ይሄ ሰውዬ። ለምንድን ነው ካሜራ አይገጠምም ብሎ እናቴን ሊገላት ነበር። እንዴ በድብቅ ነው እንጂ ማድረግ እንዴት በግልጽ ተነግሩታላችሁ? ካሜራውን አይደለም የሆነች ካሜራ ነበረች፣ ግን መረጃ ይናገራል። ሀቡዬ እያንዳንዱን ነገር ልጁ መቆጣጠር ያርጎ ይዞታል። በቃ ልጁ ማለት ነው። ለምን ነው የምታወራ ስለው አፌ ላይ የሆነ ነገር ያስጠጋል፣ ከዛ ለፈልፋለሁ አለ። ይናገራል ሚስጥር ቤት ውስጥ ያለውን ነገር ግልብጥ አርጎ ነው የሚነግረው። አቡዬ በቃ በዚህ ነው የተጠቃሁት እኔ። ይኸውልሽ ምን ላድርግ እህቴ? ስለዚህ ነው በህግ ከለላ ውስጥ ልሁን ያልኩሽ። እያንዳንዱን ያወራል፣ በር ይከፍታል። አሁን እኮ ለየብቻ ስለምንተኛ ነው ያልሞትኩት እንጂ እኮ ሁሌ ይከፍትለታል በር። አሁን ልጁ ለብቻ እኔ ለብቻ ነው የምንተኛው። ለምን እየከፈተ ሌሊት እየተነሳ እኛንም ያስደፍራል፣ ራሱም ይደፈራል። እንደዚህ ሆነብኝ አቡዬ። ምን ልሁን እስኪ ንገሪኝ። ልጄ መቆጣጠር እሱም አትፍረጂበት፣ ወዶ አይደለም እኮ። አው በቃ እሱ እኮ ነው የሆነብኝ እህቴ፣ እሱ ነው የሆነብኝ። የተጨነቁት በዚህ ነው። ስለዚህ እኔ ሳላቅ ካሜራውን ሌላ ሰው እየተቆጣጠረው ሁለት ቦታ ላይ ካሜራ በዚህኛው በርና በዚህኛው በር ተገጥሞ መብራት ሲያጠፋ ነው ችግሩ። መብራት ሲያጠፋም የሚቀርጽ አለ። 24 ሰዓት የሚቀርጽ ካሜራ ቢኖር በቃ ወንጀል ሊፈጽም ሲል መብራት ያጠፋል ቀድሞ ሊገባ ሲል። በቃ እንደዚህ የሚያደርግልኝ አካል ካለ እሺ። ከዛ ውጭ ግን እኔ ጉርጓድ ብገባ አልገባም ቤት ውስጥ በቃ። ለምን እውነቱ አይወጣ? አቡዬ የሌላ ፕሮግራማችሁን አስኪዱ። ላንሴት ብላለች፣ ላንሴት እየወሰድኳት ነው መገናኛ። ከዛም በኋላ እዛም ሆነን ደግሞ የሚሆነውን ነገር ላይቭ እንገባና እንነግራችኋለን። ጠብቁን።